ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በስፋትና በዝርዝር ወደምናደርሳችሁ ዘገባዎቻችን እናምራለን። በኢትዮጵያ የኢኮኖሚ እንቅስቃሴ ውስጥ ማይክሮ ፋይናንስ ተቋማት ለአነስተኛና መካከለኛ ነጋዴዎች ዋና የገንዘብ ምንጭ ሆነው ያገለግላሉ። ይሁን እንጂ ዘርፉ ካለበት ከፍተኛ የማህበረሰብ ተደራሽነት አንጻር የዲጂታል ፋይናንስ አማራጮችን በማስፋፋት ረገድ ያለው ጉዞ አዝጋሚ መሆኑ ይነገራል። ከዚህ ባለፈም የብድር ጣሪያና ከፍተኛ የወለድ ምጣኔ ብዙዎች የሚያነሱት ጉዳይ ነው። ባልደረባችን ሃይማኖት ወርቁ የተቋማቱን አጠቃላይ የብድር አቅምና የዲጂታል ቴክኖሎጂ ፈተናዎችን በተመለከተ ዝርዝር አላት፣ እንደሚከተለው ታቀርበዋለች። በቅድሚያ ለካሜራ ራስዎትን ያስተዋውቁልኝ። ከፈለኛ ይሉ እባላለሁ። የቢዝነስና ኢንቨስትመንት ማማከር ስራ ላይ ነው ያለሁት። እሺ፣ ዛሬ እንግዲህ የምንወያይበት ርዕሰ ጉዳይ የሚሆነው አጠቃላይ የማይክሮ ፋይናንስ ተቋማትን የተመለከተ ነው የሚሆነው። እስቲ በቅድሚያ ግን የማይክሮ ፋይናንስ ተቋማት የተቋቋሙበት ዋና ዓላማ ምንድን ነው? የተቋቋሙበትንስ ዓላማ መሰረት አድርገው እየሰሩ ነው ማለት እንችላለን? በመጀመሪያ የፋይናንስ ተቋማት የማይክሮ ፋይናንስ ተቋማት የሚቋቋሙበት ዋነኛው ዓላማ የፋይናንስን አካታችነትን ለማምጣት ነው። ምክንያቱም በፋይናንስ የማይዳረስበት ቦታዎች ሊኖሩ ይችላሉ። ሴቶች ሊሆኑ ይችላሉ፣ የገጠሩ ማህበረሰብ አርሶ አደሩ ሊሆን ይችላል፣ ወጣቶች ሊሆኑ ይችላሉ፣ እነዚህ ወደ ስራ የሚጀምሩ ሊሆኑ ይችላሉ። በተለይም ደግሞ በዝቅተኛ ማህበረሰብ ውስጥ ወይም ደግሞ በድህነት ውስጥ ያሉትን ሰዎች የፋይናንስ ተደራሽነታቸውን ከፍ በማድረግ እነሱ ድህነትን መቀነስ በሚቻልበትን ማህበረሰቡም ሁሉም የፋይናንሱ ደግሞ ተካታች ሆኖ ከፋይናንስ ስርዓት ውስጥ ተጠቃሚ መሆን የሚያስችለው ስርዓት መዘርጋት ነው። በአጠቃላይ እንደዚህ ስናየው ማለት ነው። አሁን ላይ ያሉት ፋይናንስ ተቋማቶች ምን ነው የሚለው ነገር በሚታይበት ጊዜ በአጠቃላይ ስናየው የሚሽን ድሪፍት የሆነ ነገር የሚታይ ይመስለኛል እንደኔ እይት። ምክንያቱም ይህንን ዓላማ ለማድረግ ከሆነ የታሰበው አሁን ላይ ያሉት የፋይናንስ ተቋማቶች በትክክል በተለይ በገጠሩ ማህበረሰብ ለሴቶቹ ለእንደዚህ ለወጣቶቹ እየደረሱ ነው ማለት በሚያስችል ሁኔታ ላይ አይደለም ያሉት። በዋናነት ደግሞ የዚህ ዋናው ችግር በኢትዮጵያ ኮንቴክስት ስናወራው ትልልቅ የሚባሉ ከዚህ በፊት የነበሩ የማይክሮ ፋይናንሶች አሁን አድገው ወደ ባንክ ሆነዋል። እንደ አማራ ብድርና ተቋምን ኦሮሚያ ውስጥ ያለው እንደ ኦሞ የመሳሰሉት እንደዚህ የመሳሰሉት ብድርና ተቋም የነበሩ ብዙ ደንበኛ የነበራቸው 5 ሚሊዮን 6 ሚሊዮን የነበራቸው ደንበኛ የነበራቸው አሁን ወደ ባንክ ተቀይረዋል። እና እነሱ ወደ ባንክ ተቀየሩ ማለት የአነስተኛውን ማህበረሰብ ከማገልገል ወጥተው በኮርፖሬት ሌቭል ላይ ወደ ከፍ ወደሚለው ሄደዋል ማለት ነው። ስለዚህ ይሄ ክፍተት አለ አንደኛው ነገር። ሁለተኛው ነገር ደግሞ ፋይናንስ ተቋማቶች ባይተሰርፍ ራሳቸው ያሉበት የካፒታል አቋም የተደራሽነት በተለይ ወደ ገጠር ውስጥ ገብተው ለመድረስ አንደኛ የኢንፍራስትራክቸር አለመኖር፣ መሰረተ ልማት አለመሟላት፣ ሁለተኛ የጸጥታውም ሁኔታ በገጠር ውስጥ ያሉትን አርሶ አደሩን ወጣቶችን እና እነዚህን ያማከለ አገልግሎት ለመስጠት ከፍተኛ የሆነ ወጪ እየጠየቃቸውም ስለሆነ አሁን ላይ ያለው ሲታይ በጣም ትርጉም ባለው መልኩ የዚህ የማይክሮ ፋይናንስ ተቋማት ዓላማቸውን ወይም ሚሽናቸውን ቀይረዋል ወይም ደግሞ ስተዋል ማለት ይቻላል። መልካም። የቅርብ ጊዜ መረጃዎችን አንስተን እንደ አጠቃላይ ከባንክ ኢንዱስትሪው የተለቀቀው የብድር መጠን ምን ያህል ደርሷል? እንዲሁም የፋይናንስ ተቋማትስ ምን ያህል ነው? እነዚህ አጠቃላይ ቁጥሮችስ ምን ያሳያሉ? አሁን በቅርብ ጊዜ እንግዲህ የ23-24 የብሔራዊ ባንክ ዳታ እንደሚያሳየው ወደ 2.ምናምን ትሪሊየን ብር አካባቢ ሄዷል ወደዛ። ይሄ ከዚህ ውስጥ እንግዲህ የማይክሮ ፋይናንሶችን በምናይበት ጊዜ 40 ቢሊየን ብር አካባቢ ነው። ይሄ ማለት ከጠቅላላው ውስጥ ከ1.8 እስከ 2% ድረስ ብቻ ነው የሚሸፍነው። ይሄ ቁጥር የሚያሳየው አብዛኛው ማህበረሰብ በዚህ በማይክሮ ፋይናንስ ውስጥ ይታቀፋሉ ተብሎ የሚታሰቡት አብዛኛው ማህበረሰብ ናቸው፣ የንግድ ድርጅቶች አይደሉም። ስለዚህ የፋይናንስ ኢንክሉሲቭነቱን በጣም ኢምባላንስ እያደረገው እንደሆነ ማየት ይቻላል። እንግዲህ ከሚያሳዩት ዳታ ማለት ነው 40 ቢሊየን ማለት በጣም ትንሽ ነው። ከጠቅላላው ከ1.8 እስከ 2% ከብድር ክሬዲት ወይም አውትስታንዲንግ ክሬዲት ከሚባለው ውስጥ 40 ቢሊየን ማለት በጣም ትንሽ ብር ነው። ወደዛ እየሄደ ይሄ ቁጥሩ የሚያሳየን ነገሮች ያው በግልጽ ዋናውን ዓላማ የፋይናንሻል ኢንክሉሲቭነስ ያልነውን ነገር እያሟላ አይደለም
የሚለው ነገር። ለዚህ እንደ ምክንያት የሚጠቀሱ ነገሮች አሉ። ለዚህ እንደ ምክንያት አንደኛው የተቋማቶቹ በተለይ ትልልቅ ተቋማቶች የሚባሉ ወደ ባንክ ማደጋቸው እሱ እንደ ምክንያት ሊጠቀስ ይችላል። ይህን ክፍተቱን በጣም አስፍቶታል። ሁለተኛው ደግሞ የዚህ ከማይክሮ ፋይናንስ ካፒታላቸው ጋር ተያይዞ ከብሔራዊ ባንክ ጋር መመሪያዎች ጋር የሚያበድሩት የብድር መጠን ራሱ በፐርሰንቴጅ በጣም ዝቅተኛ ስለሆነ አድሬስ የሚያደርጉት በቂ የሆነ ነገር አይደለም ማለት ነው። በዛ ላይ ደግሞ ከፍተኛ የሆነ የኦፕሬሽናል ኮስት የሚጠይቅ ስለሆነ የማይክሮ ፋይናንስን ያንን ኮስት ሸፍነው እነሱ ለአገልግሎት ለመስጠት የሚያስችላቸው ሁኔታ የለም። የኢትዮጵያ ብሔራዊ ባንክ መመሪያ ለንግድ ባንኮች ለአንድ ተበዳሪ የሚሰጠው የብድር ጣሪያ እስከ 24 በመቶ የካፒታል ድርሻ እንዲደርስ ሲፈቀድ የማይክሮ ፋይናንስ ተቋማት አሁንም 1% ላይ ይገኛል። የብድር ጣሪያው ሳይሻሻል መቆየቱ ተበዳሪዎች የሚፈልጉትን ቢዝነስ ለመጀመር እንዳይችሉ ምን ያህል ተጽዕኖ አድርጎባቸዋል ማለት ይቻላል? በተለይ ለማይክሮ ፋይናንስ ላይ የምናወራ ከሆነ ከአንድ ማይክሮ ፋይናንስ ካለው ካፒታል ውስጥ ለኢንዲቪዥዋል ከሆነ 1%፣ በግሩፕ ለሚበደሩ ደግሞ እስከ 4% ድረስ ይቻላል። ግን ለ1% ማለት በአሁኑ ሰዓት ምን ማለት ነው? ለምሳሌ ዝቅተኛው የካፒታል የሚጠየቀው ለማይክሮ ፋይናንሶች አሁን 75 ሚሊዮን አካባቢ ነው ባንክ ለመመስረት። እንግዲህ ከዛ በላይ ያላቸውም ትልልቅ በቢሊዮንም ያላቸው ማይክሮ ፋይናንሶች አሉ። ይሁንና ከ1% በታች ለአንድ ግለሰብ የሚሰጥ ከሆነ ለቢዝነስ ለመስራት ካፒታሉን ለማንቀሳቀስም የሚያመች አይደለም። ከዛ በላይ መበደር አይችልም። ስለዚህ ከዛ ላይ ለመበደር ከፈለገ ወደ ባንክ መሄድ አለበት ማለት ነው። ወደ ባንክ ከሄደ ደግሞ ባንክ ውስጥ ያለው ነገር ከኮላተራል ጋር ይያያዛል። ከብዙ ነገሮች አሉት። ክሬዲት አሰስመንቱ ምኑ ነገሮች ሁሉ እንደ ቀላል ነገር አይደለም የሚታየው እና ከብት እርባታ እንኳን ልጀምር ቢል አንድ በሬ ወይም አንድ ላም ገዝቶ ማደለብ የሆነ ነገር ማርባት ቢፈልግ በምን ያህል ካፒታል ሊያገኝ የሚችለው ትርጉም ያለው ገንዘብ አይደለም። ያን ወስዶ እርባታ እንኳን ማድረግ አይችልም። ወይም ደግሞ ስራውን ኑሮ ሊያሻሽል የሚችልበት ሁኔታ አይደለም። ይሄ ሲሪየስሊ ሆኖ ታይቶ የብሔራዊ ባንክ የብድር መጠኑን 1% የሚለውን ነገር ማሻሻል መቻል አለበት። ለማይክሮ ፋይናንስ ተቋማቶቹ ለራሳቸው ራሱ ከጥቃቅን ጀምሮ ብድር መስጠት ችለው ደንበኛ አፍርተው ያ ደንበኛ የተሻለ ገንዘብ ብድር በሚፈልግ ሰዓት አሳልፈው ለባንኮች ይሰጣሉ ማለት ነው። ደንበኛ እያፈሩ ወደ ባንክ መላክ አይሆንባቸውም ወይ? ለነሱም ያለውን ተጽዕኖ እናንሳ። ያኛውም ሰውዬ ወደ ባንክ መሄድ አይችልም እንጂ በፋይናንስ ተጠቃሚ የሚሆን እዛ ውስጥ ማግኘት ካልቻለ የሚፈልገውን ካፒታል ወደ ባንክ ከሄደ ሌላ ካታጎሪ ነው ማለት ነው። ንግድ ፈቃድ ሊያወጣ ያስፈልጋል፣ ኮላተራል ሊያስፈልግ ይችላል። ማይክሮ ፋይናንስ ግን በተቻለ አቅም አሁን ያለውን የግሽበት መጠን ይታወቃል። ስራ ለመስራትም የሚቻለው አንደኛ ነገር ለምሳሌ ጋራንቲ የሚሰጡት ንብረት አይደለም የሚያስይዙት፣ የሰው ዋስ ሊሆን ይችላል የሚያቀርቡት፣ የግሩፕ ዋስትና ሊሆን ይችላል የሚያቀርቡት። በዛ ግን የሚያገኙት መጠን ካፑ ከፍተኛ ዝቅተኛ ከሆነ ወስደውት ያንን ገንዘብ ትርጉም ባለው ነገር ላይ አያውሉትም ማለት ነው። ስለዚህ እዚህ ውስጥ መበደር ካልቻሉ ወደ ባንክ መሄዳቸው አይደለም። ወደ ባንክ ቢሄዱ እኮ እነዚህ ሰዎች መጀመሪያውንም ወደዚህ አይመጡም ነበር። ወደ ባንክ ለመሄድ ግን ባንኩ ሲስተሙ የማይፈቅድላቸው ስለሆነ ነው ወደዚህ የመጡት። ከባንክ ሲስተም ውስጥ በዛ ውስጥ መታቀፍ ስለማይችሉ እንዲሳጥ ኢንክሉሲቭነስን ለማምጣት ነው ብለን የለ ከፋይናንሻል ሲስተሙ ውጪ እንዳይሆኑ በዚህ እንዲታቀፉ ነበር። እዚህም ሲመጡ ደግሞ ይሄ እንቅፋት የሚገጥማቸው ከሆነ ተመልሶ ያው ሁሉም ባይሆኑ አንዳንድ የማይክሮ ፋይናንስ ተቋማት ከባንኮች የበለጠ ከፍተኛ የወለድ ምጣኔ የሚጠይቁት ስለምንድን ነው? በሶስት ምክንያት ነው በዋናነት። አንደኛው ኦፕሬሽናል ኮስታቸው በጣም ሀይ ነው። 1 ሚሊዮን ብር ይዘሽ ለ10 ሰው ማበደርና 1 ሚሊዮን ብር ለአንድ ሰው ማበደር አንድ አይደለም። እዛ ቦታ ላይ 100 ሰው ሊበደረው ይችላል። ያንን የ100 ሰውን እንግዲህ ክሬዲት አሰስመንት መስራት፣ መከታተል፣ ብድር አመላለሱን ማድረግ፣ በየገጠሩ መግባት፣ የ100 ሰውን ሃንድል ማድረግ ምን ማለት ይሄ ኦፕሬሽናል ኮስቱን የአስተዳደር ወጪውን ከፍ ያደርገዋል። በዚህ ምክንያት እሱን ለመሸፈንና አትርፈው ደግሞ መቀጠል መቻል አለባቸው። በብሔራዊ ባንክ ስር ነው ያሉት። እንደ ማይክሮ እንደ ህብረት ስራ ማህበር ምናምን አይደሉም። ስለዚህ ይሄ እንትናቸውን የብድር እንትናቸውን ከፍ ሊያደርግ ይችላል። አንደኛው ምክንያት ይሄ ነው። ሁለተኛው ደግሞ የሶርስ ወጪ ማለት ገንዘቡን የሚያገኙት ራሱ ከባንኮች ነው።
የሚያገኙት። ያ የሚያበድሩትን ገንዘብ ከባንኮች ነው የሚያገኙት። አሁን ሶሻል ኢንቨስተሮች የሉም በአሁን ሰዓት፣ ሶሻል ሪስፖንሲብል የሚወጣ የለም። ባንኮች ራሳቸው አሁን እነሱን እንደ ይሄ ከፕላትፎርም ጋራ ከዲጂታል ፕላትፎርም ጋራ ስለመጣ አሁን ማይክሮ ፋይናንስ እና ባንኮች እንደ ተወዳዳሪ እየተያዩ ነው። ግን ኖርማሊ መሆን ያለበት እንደ ተመጋጋቢ ነው መሆን ያለበት። ባንኮች ለማይክሮ ፋይናንስ አበድረው ከዛ ለማይክሮ ፋይናንሶች ደግሞ እንደገና ለሌሎች ያበድራሉ። ይሄ አንደኛው ምክንያት ነው። በዚህ ምክንያት ከባንኮች ሲበደሩ በወለድ ነው የሚበደሩት። ለሌላ ሲያበድሩ ደግሞ ፕሮፊት ማርጂናቸውን በጣም እንትን ይልባቸዋል ማለት ነው፣ አትርፎ መቀጠል ስላለባቸው። ሶስተኛው ደግሞ ሪስክ ነው። ሪስክ ቼክ ማድረግ አለባቸው። ምክንያቱም የሚሰጡት ያለ ኮላተራል ነው። ያ ገንዘብ ቢሰጡ ላይመለስ የሚችልበት ሁኔታ ከፍተኛ ነው ያለው። ባንኮች ባይመለስላቸው በዋስትና ያስያዙትን ንብረት ሽጠው መልሰው ያስይዛሉ። ሪስኩ አንጻራዊ ይቀንሳል የባንኮች፣ ምክንያቱም ኮላተራል አሴት ቤዝድ ስለሆነ ማለት ነው። እዚህ ግን አሴት ቤዝድ አይደለም፣ የሰው ዋስትና ነው ቢጠፋ። ስለዚህ ራሱ ወለዱ እሱን ሊያጣጥም በሚችልበት መልኩ ከፍ ያደርጉታል ማለት ነው። እነዚህ ሶስቱ ምክንያቶች እንደ ዋናነት ልንጠቅሳቸው እንችላለን። አሁን የተለያዩ የፋይናንስ ተቋማት ጥቃቅን የሆኑ ብድሮችን የዲጂታል መድረኮችን በመጠቀም መስጠት መጀመራቸው በቴክኖሎጂ ወደ ኋላ የቀሩትን የማይክሮ ፋይናንስ ተቋማትን ከገበያ ውጭ አያደርጋቸውም ወይ? እድል አላቸው። እድል ሊኖራቸው የሚችለው ግን የደንበኞቻቸውን ሪከርድ ማድረግ ሲችሉ፣ የክሬዲት ታሪካቸውን ሂስትሪ ሪከርድ ማድረግ ሲችሉና የዲጂታል ማድረጉን አድርገው እንደገና ደግሞ ዩኒክ ፕሮፖዚሽን ፈጥረው የቢዝነስ ማማከር ስራ፣ የፋይናንሻል ሊትረሲ ስራ፣ ድጋፍ፣ ሌሎች ድጋፎችን ስራ መስራት ሲችሉ፣ ፐርሰናል ደግሞ ሰዎችን አሁን እዛ ላይ ቴሌብር ቁጥርሽን አይቶ ምናምን ነገር ነው እንጂ በአካል እንዲህ በድጋፍ የሚያደርግልሽ ነገር የለም። ገንዘቡን ወስደሽ ካልተመለስሽ በቃ ክሬዲት ስኮርሽ ይበላሻል፣ ኔክስት ታይም አታገኝም። እነዚህ ግን አሁን ክሬዲት ስኮርሽ ካለ ችግሮች እንኳን ቢፈጠሩ አብረውሽ ሆነው ያለውን ችግሮች በመፍጠር የሚያገኙበት እድል ይኖራል። ግን በዚህ አይነት ሲስተም እስካሁን በመጡበት አይነት ሲስተም ከሆነ የሚቀጥሉት ተወዳዳሪነታቸው እንደ ማንኛውም ቢዝነስ እየቀነሰ መሄዱ አይቀርም። ማይክሮ ፋይናንስ ተቋማትን በተመለከተ የአፍሪካ ሀገራትን ተሞክሮ ብናነሳ ለምሳሌ ኬንያን ተበዳሪዎች የግድ የማይንቀሳቀስ ንብረት ማስያዝ አይጠበቅባቸውም። የዲጂታል መረጃዎቻቸው ስላሉ ተንቀሳቃሽ ንብረቶችን በማስያዝ እንዲሁም ቴክኖሎጂያቸው የረቀቀ በመሆኑ መረጃ ትንተና ስጋትን መቆጣጠር ይችላልና ከዚህ አኳያ ሀገራችን ላይ ምን መሰራት አለበት ይላሉ? በተለይ የፋይናንስ አካታችነትን ለማረጋገጥ የዳታ ጥቅም፣ የዳታ አስፈላጊነት፣ የዳታ እንዲያን ነገሮች በጣም የሉም። እንግዲህ አሁን እየተመጣ ነው፣ በሚፈለገው ፍጥነት ግን አይደለም። ከናሽናል አይዲ ጋር ተያይዞ የሚመጣ ነገሮች አሉ። የዳታ አቅማችንን ዳታ መሰብሰብ፣ ዳታ አናላይስ መስራት፣ ዳታ መተንተንን አቅማችንን እየጎሉበትን በሄድን ቁጥር ትልቅ ኢንፍራስትራክቸር ስለሆነ በፋይናንስ ረገድ እያደገ ሊሄድ ይችላል። ኬንያኖች በዚህ በብዙ ነገሮች የተሻሉ ናቸው። የሚያመርቱት ምርት እንኳን ራሱ ይታወቃል፣ ምን ያህል ዲማንዱ ራሱ ይታወቃል። ፋይናንስም ራሱ ማን ተበድሮ ምን ላይ ስራ አውሎታል፣ ምን ላይ ኢንቨስት አድርጎታል፣ ምን እንደገና ሪተርን አድርጎታል የሚባለው ነገር ምንም ሪከርድ የሆነ ሂስትሪ የለንም። ሪከርድ ለማድረግም ፍላጎት የለም። የዳታ ፖሊሲም የለም። የዳታ ኩባንያም የለንም። ኬንያ ትልልቅ የዳታ ኩባንያ አላቸው። እኛ ሀገር ያሉት የዳታ የመንግስት ዳታ እንግዲህ አንደኛው ሴንትራል ስታቲክስ ነው። ሴንትራል ስታቲክስም አብዛኛውን ዳታዎች ፕሮጀክት እያደረገ ነው እንጂ አፕዴትድ የሆነ ነገሮች ያሉትም በዛሬ እንግዲህ ብዙ ተማሪዎቻችንም እየተማሩ ነው። አሁን ከዳታ ጋር የተያያዙ ዳታ ሳይንቲስት ያስፈልገናል፣ ዳታ አናሊሲስ ያስፈልገናል። በዚህ ጉዳይ ላይ በጣም ደካማ ስለሆነ ዳታ ላይ መሰራት አለበት ብዬ አስባለሁ። ቀረ የሚሉት ያላነሳነው ሀሳብ አለ? ይሄው ነው። እናመሰግናለን በጣም። እሺ፣ እናመሰግናለሁ።